በሰው ልጅ ታሪክ ውስጥ እጅግ አስከፊና ደም አፋሳሽ ከሆኑት ዘመናዊ ጦርነቶች አንዱ የሆነው የሩሲያና ዩክሬን ግጭት አራተኛ ዓመቱን ሊደፍን ጥቂት ቀናት ሲቀሩት ዓለምን በአንድ ትልቅ ስጋት ውስጥ የከተተ አዲስ ወታደራዊ ፍንዳታ በጥቁር ባህር ዳርቻ ላይ ተከስቷል። ትላንት እሁድ በአውሮፓውያኑ የካቲት 26 ቀን 2026 ዓ.ም የዩክሬን ስልታዊ የረጅም ርቀት ሰው አልባ አውሮፕላኖች በሩሲያ እጅግ አስፈላጊና ስትራቴጂካዊ በሆነው የታማን ወደብ ላይ ያደረሱት አስደንጋጭ ጥቃት ነገ በጄኔቫ ለሚጀመረውና በአሜሪካ አሰናጅነት ለሚካሄደው ታሪካዊ የሰላም ንግግር እንደ ትልቅ መደራደሪያ ካርድ ወይም ደግሞ የንግግሩ ተስፋ የሚያጨልም ጥቁር ጥላ ሆኖ ተጋርጧል። ይህ ጥቃት የተፈጸመው ኪየቭ በሩሲያ የኢነርጂ መሰረተ ልማቶች ላይ ጥቃት ላለማድረስ ተስማምታበት የነበረውና በአሜሪካ ልዩ ጥረት ተደርሶ የነበረው የአንድ ሳምንት የጥቃት ማቆም ስምምነት ወይም ሞራቶሪየም ካበቃ ከ48 ሰዓታት በኋላ መሆኑ ጦርነቱ ወደ አዲስና ይበልጥ አውዳሚ ምዕራፍ መሸጋገሩን ለዓለም አብስሯል። በሩሲያ የክራስኖዶር ግዛት ውስጥ የሚገኘው የታማን ወደብ ለሞስኮ ኢኮኖሚያዊ ህልውናና ለወታደራዊ የሎጂስቲክስ የበላይነት ያለው ፋይዳ በቀላሉ የሚገመት አይደለም። የክልሉ ገዢ ቬንያሚን ኮንድራቲየቭ ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ በጥቃቱ ሳቢያ በቮልና መንደር የሚገኙ የነዳጅ ማከማቻ ታንከሮች፣ ግዙፍ መጋዘኖችና ዘመናዊ የወደብ ተርሚናሎች ላይ ከፍተኛ የእሳት ቃጠሎ ደርሷል። ከ100 በላይ የእሳት አደጋ ሰራተኞች ለሰዓታት ከእሳቱ ጋር ሲታገሉ የነበረ ሲሆን የጥቃቱ መጠነ ሰፊነትና የፈነዳው ነዳጅ ያስከተለው ጢስ የአካባቢውን ሰማይ ወደ ጥቁርነት ቀይሮታል። ይህ ወደብ ባለፈው ዓመት ብቻ ከ4 ሚሊዮን ሜትሪክ ቶን በላይ የነዳጅ ምርቶችን ወደ ውጭ እየላከ ሲሆን በዩክሬን ውስጥ ለሚንቀሳቀሰው የሩሲያ ጦር አስፈላጊውን የኃይል አቅርቦት በማሰራጨት ረገድም የጀርባ አጥንት ሆኖ ሲያገለግል የቆየ ነው። ዩክሬን ይህንን የኢኮኖሚና የወታደራዊ ደም ወሳጅ ቧንቧ መምታቷ በጄኔቫው ድርድር ጠረጴዛ ላይ ሩሲያን በኢኮኖሚ ለማንበርከክ ያላትን ጽኑ ፍላጎት ያሳያል። የዩክሬን ጦር ጠቅላይ መምሪያ ይህንን ድፍረት የተሞላበት ጥቃት መፈጸሙን በይፋ አረጋግጧል። ኪየቭ በቅርብ ጊዜያት በሩሲያ የነዳጅ ማጣሪያዎችና ወደቦች ላይ የምታደርገውን ጥቃት አጠናክራ የቀጠለችው ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ የምታደርገውን ተደጋጋሚ ጥቃት ለመመከትና እንደ አጸፋዊ እርምጃ ነው። ሩሲያ በበኩሏ በተለይም በዚህ እጅግ አስከፊ የክረምት ወቅት የዩክሬንን የኤሌክትሪክና የሙቀት አቅርቦት መስመሮች በተደጋጋሚ ኢላማ በማድረግ በሚሊዮን የሚቆጠሩ ሰዎችን ለከፋ ስቃይ ዳርጋለች። የዩክሬን ባለስልጣናት ይህንን የሞስኮ ስልታዊ እርምጃ ክረምቱን እንደ ጦር መሳሪያ መጠቀም ሲሉ ይገልጹታል። በትላንትናው ዕለትም የሩሲያ ድሮኖች በኦዴሳ ወደብ አካባቢ ያደረሱት ጥቃት በሲቪል ተቋማት ላይ ከፍተኛ ጉዳት ማድረሱና የውሃና መብራት አቅርቦት መቋረጡን ጦርነቱ ከፊት ለፊት ካለው ወታደራዊ ፍልሚያ ባለፈ የሲቪሉን ማህበረሰብ የመኖር ተስፋን ለመንጠቅ የሚደረግ ግብግብ መሆኑን ያሳያል። ይህ ወታደራዊ ሽኩቻ በዲፕሎማሲው መድረክ ካለው ከፍተኛ ውጥረት ጋር በጥብቅ የተቆራኘ ነው። በጀርመን ሙኒክ በተካሄደው ዓመታዊ የደህንነት ጉባኤ ላይ የተገኙት ፕሬዝዳንት ቮሎዶሚር ዜሌንስኪ ለሀገራቸው ስለሚሰጠው የወደፊት የደህንነት ዋስትና ያላቸውን ጥርጣሬና ስጋት ለዓለም መሪዎች ግልጽ አድርገዋል። ዜሌንስኪ እንደተናገሩት አሜሪካ ጦርነቱን በፍጥነት ለማቆም ያላትን ፍላጎት ቢረዱም ዩክሬን ግን ከሩሲያ ጋር የሚደረግ ማንኛውም ስምምነት የወደፊት ህልውናዋን የሚያረጋግጥ ጠንካራና ዓለም አቀፋዊ ዋስትና ሊኖረው እንደሚገባ በጽኑ ታምናለች። ፕሬዝዳንቱ አሜሪካና ሌሎች ምዕራባውያን አጋሮች ከሩሲያ ይልቅ ዩክሬንን ለሰላም ሲባል ግዛቷን አሳልፋ እንድትሰጥ በተደጋጋሚ እንደሚጠይቋት በመግለጽ መራራ ቅሬታቸውን አሰምተዋል። በተለይም ዋይት ሃውስ ያቀረበው የዶንባስ ቀጠናን ነፃ የንግድ ቀጠና የማድረግ ሐሳብ ሩሲያ ግዛቱን በኃይል በያዘችበትና የጦር ወንጀሎች በሚፈጸሙበት ሁኔታ እንዴት ተግባራዊ ሊሆን እንደሚችል ያላቸውን ጥልቅ ጥርጣሬ አልሸሸጉም። በአሁኑ ወቅት የአሜሪካው ወገን በጄኔቫ በሚካሄደው ድርድር ሁሉንም ጉዳዮች በአንድ ጥቅል ስምምነት ለመቋጨት ከፍተኛ የዲፕሎማሲ ጫና እያደረገ ይገኛል። የአሜሪካ ከፍተኛ ባለስልጣናት ጦርነቱ 5ኛ ዓመቱን ሳይዝ እልባት እንዲያገኝና የዓለም ኢኮኖሚ ከዚህ በላይ እንዳይናጋ ይፈልጋሉ። ሆኖም ግን የዩክሬን ታማኝ ደጋፊ የሆኑት የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ እንደሚሉት ሩሲያ በጦር ሜዳ ያጣችውን ጥቅም በዲፕሎማሲያዊ ጠረጴዛ ላይ እንድታገኝ እድል መስጠት ለወደፊቱ የአውሮፓ ደህንነት ትልቅ አደጋ ነው። ካላስ በሙኒክ በነበራቸው ቆይታ እንደገለጹት እንደ ማዕቀብ መነሳትና የታገዱ የሩሲያ ሀብቶች መለቀቅ ያሉ ጉዳዮች የአውሮፓ ስልጣን ናቸው። ሩሲያም በበኩሏ ተጨባጭ የሆኑ ወታደራዊ ስምምነቶችን እንድታደርግ ካልተገደደች በስተቀር የሚደረሰው ሰላም ለሩሲያ ራሷን ዳግም ለማደራጀት የሚሰጥ የጊዜ ዕድል ብቻ እንደሚሆን አውሮፓውያን በጽኑ ይከራከራሉ። ይህ በአሜሪካ የፈጣን ሰላም ፍላጎትና በአውሮፓ የዘላቂ ደህንነት ስጋት መካከል ያለው ልዩነት በጄኔቫው ድርድር ላይ ምዕራባውያን አንድ ወጥ አቋም ይዘው እንዳይቀርቡ እንቅፋት ሊሆንባቸው እንደሚችል ተገምቷል። ከዚህ ቀደም በአቡዳቢ የተካሄዱ 2 ዙር የሰላም ንግግሮች ያለምንም ተጨባጭ ውጤት መጠናቀቃቸው ለነገው የጄኔቫው ድርድር ተስፋ ሰጪ ምልክት አይደለም።
በወቅቱ በተለይም የዶንባስ ኢንዱስትሪ ማዕከል የወደፊት እጣ ፈንታን በተመለከተ ሁለቱ ወገኖች የነበራቸው አቋም ሰማይና ምድር የራቀ ነበር። ሩሲያ የተቆጣጠረቻቸውን ግዛቶች ሙሉ በሙሉ በይፋ ካልተረከብኩና ዩክሬን ከኔቶ አባልነት ፍላጎቷ ካልተቆጠበች ድርድር እንደማታደርግ ትገልጻለች። በሌላ በኩል ዩክሬን ደግሞ የአንድነትና የግዛት አንድነቷ ካልተከበረና የጦር ካሳ ካልተከፈለ ድርድር እንደማይኖር ትገልጻለች። አሁን የታማን ወደብ መመታት ደግሞ ለሩሲያ ወገን ተጨማሪ ቁጣን በመፍጠር በድርድር ጠረጴዛው ላይ ያላትን አቋም ይበልጥ ጠንካራና ተለዋዋጭ ያልሆነ ሊያደርገው ይችላል። የሩሲያ ባለስልጣናት ይህንን ጥቃት የሽብር ተግባር ሲሉ የገለጹት ሲሆን በጄኔቫው ስብሰባ ላይ ይህንኑ እንደ ትልቅ የቅሬታ ነጥብ እንደሚያነሱት ይጠበቃል። የአሜሪካው ከፍተኛ ዲፕሎማት ማርኮ ሩቢዮ በሙኒክ ጉባኤ ላይ በአሜሪካና በአውሮፓ መካከል ያለውን አጋርነት ለማጠናከር ጥሪ አቅርበዋል። ሩቢዮ እንደሚሉት የጥቁር ባህር ቀጠና ሰላምና ደህንነት ለዓለም አቀፍ ንግድና ኢኮኖሚ ወሳኝ በመሆኑ ምዕራባውያን በሩሲያ ላይ ያላቸውን ጫና በአንድነት መቀጠል አለባቸው። ሆኖም ግን በአሁኑ ወቅት በዋሽንግተንና በኪየቭ መካከል ያለው ግንኙነት በጥርጣሬ የተሞላ መሆኑ አይካድም። ፕሬዝዳንት ዜሌንስኪ አሜሪካ ጦርነቱን ለማቆም ያላትን ጉጉት የዩክሬንን የረጅም ጊዜ ስትራቴጂካዊ ጥቅም እንዳይጎዳው ስጋት አላቸው። የጄኔቫው ድርድር ውጤትም የሚወሰነው አሜሪካ ዩክሬን የምትፈልገውን የደህንነት ዋስትናና ሩሲያ የምትፈልገውን የተወሰነ የፖለቲካ ትርፍ እንዴት አጣጥማ ታቀርበዋለች በሚለው ነጥብ ላይ ነው። ይህ ደግሞ በታሪክ ታይቶ የማይታወቅ እጅግ ውስብስብ የዲፕሎማሲ ቁማር ነው። በአሁኑ ወቅት በጥቁር ባህር ላይ ያለው ወታደራዊ ውጥረት ዩክሬን ምንም እንኳን የባህር ኃይል አቅሟ ውሱን ቢሆንም በቴክኖሎጂ የታገዙ የድሮን ጥቃቶችን በመጠቀም የሩሲያን የባህር የበላይነት በከፍተኛ ደረጃ መገዳደር መቻሏን አሳይቷል። ይህም ሩሲያ የባህር ላይ ንግዷን እና ወታደራዊ እንቅስቃሴዋን በነጻነት እንዳታካሂድ ትልቅ እንቅፋት ሆኖባታል። ይህ ሁኔታ በጄኔቫው ድርድር ላይ ዩክሬን እንደ አንድ ጠንካራ የማከራከሪያ ነጥብ ልትጠቀምበት ትችላለች። ይኸውም ሩሲያ በዩክሬን ከተሞች ላይ የምታደርገውን የድሮንና የሚሳኤል ጥቃት ካላቆመች ዩክሬንም የሩሲያን የኢኮኖሚ አውታሮችና የነዳጅ ማዕከላት ማጥቃቷን እንደምትቀጥል ግልጽ መልእክት አስተላልፋለች። ይህ የአይን ለአይን ስትራቴጂ የጦርነቱን አድማስ ወደማይገመት ደረጃ ሊያሰፋው ይችላል። በጠቅላላው ሲታይ የካቲት 22 ቀን 2026 የሚሞላው አራተኛው የጦርነት ዓመት ለሁለቱም ወገኖች ወሳኝ የታሪክ ምዕራፍ ነው። ጦርነቱ ወደ 5ኛ ዓመቱ ሲሸጋገር በጦር ሜዳው የሚታየው እልህ አስጨራሽ ውጊያና በዲፕሎማሲው ጠረጴዛ ላይ የሚታየው ሽኩቻ ዓለምን በአንድ ትልቅ ጥያቄ ውስጥ ከቷታል። ይኸውም በጄኔቫ የሚጠበቀው ንግግር እውነተኛ የሰላም መንገድ ይከፍታል ወይስ ለተጨማሪ አውዳሚ ጦርነት ዝግጁ የሚያደርግበት ጊዜያዊ የእረፍት ጊዜ ሆኖ ያልፋል የሚለው ነው። የታማን ወደብ የእሳት ቃጠሎ ገና ሳይጠፋና በኦዴሳ የተቋረጠው የኤሌክትሪክ መስመር ሳይጠገን የሚጀመረው ይህ ድርድር ውጤቱ ምንም ይሁን ምን ለሚቀጥሉት 10 ዓመታት የዓለምን ጂኦፖለቲካዊ አቅጣጫ የሚወስን እንደሚሆን ጥርጥር የለውም። የዓለም አቀፉ ማህበረሰብ ትኩረት አሁን ወደ ጄኔቫ አምርቷል። ከነገ ጀምሮ በሚካሄዱት በእነዚህ ወሳኝ ቀናት የዲፕሎማቶች ብልሃትና የፖለቲካ መሪዎች ቁርጠኝነት ለዩክሬንና ለሩሲያ ብቻ ሳይሆን ለዓለም አጠቃላይ ደህንነት ትልቅ ትርጉም ይኖረዋል። ፕሬዝዳንት ዜሌንስኪ በሙኒክ እንዳሉት እውነተኛ ሰላም ማለት ጦርነት መቆም ብቻ ሳይሆን ፍትህ መስፈንና የወደፊት የደህንነት ስጋት ሙሉ በሙሉ መወገድ ጭምር ነው። ይህ ፍላጎት በጄኔቫው ድርድር ላይ ምን ያህል ተቀባይነት ያገኛል የሚለው ነጥብ የክፍለ ዘመናችን ታሪክን የሚቀይር ክስተት ሊሆን ይችላል። እስከዚያው ግን በጥቁር ባህር ሰማይ ላይ የሚታዩ ድሮኖችና በወደቦች ላይ የሚሰማው የኃይለኛ ፍንዳታ ድምፅ የሰላሙ ጉዞ ምን ያህል አዳጋች፣ እሾህ የበዛበትና በደም የተለወሰ መሆኑን የሚያሳይ መሪር እውነታዎች ሆነው ይቀጥላሉ። በጄኔቫ ያለው የዲፕሎማሲ ጠረጴዛና በጥቁር ባህር ያለው የወታደራዊ ሜዳ የሰው ልጅ የወደፊት ዕጣ ፈንታ የሚወሰንባቸው ሁለት የተለያዩ ነገር ግን ተሳሳሪ የትግል አውዶች ሆነዋል። ዓለም አሁን ትንፋሿን ውጣ የጄኔቫ ውጤትን ትጠባበቃለች። በሰው ልጅ የታሪክ መዝገብ ውስጥ እጅግ አስከፊ ከሆኑትና የዓለምን ስርዓት ከመሰረቱ ካናወጡት ግጭቶች አንዱ የሆነው የሩሲያና ዩክሬን ጦርነት 4ኛ ዓመቱን ሊደፍን ጥቂት ቀናት ሲቀሩት በጥቁር ባህር ዳርቻ ላይ የተነሳው አዲስ ወታደራዊ የእሳት ማዕበል የዓለምን ትኩረት ስቧል። ትናንት እሁድ የካቲት 15 ቀን 2026 በዩክሬን የረጅም ርቀት ስልታዊ ድሮኖች በሩሲያ እጅግ አስፈላጊና ስትራቴጂካዊ በሆነው የታማን ወደብ ላይ ያደረሱት ድንገተኛ ጥቃት ነገ በጄኔቫ ለሚጀመረውና በአሜሪካ አሰናጅነት ለሚካሄደው ታሪካዊ የሰላም ንግግር እንደ ትልቅ ፈተና ሆኖ ተጋርጧል። የጥቃት የተፈጸመው ኪየቭ የሩሲያን የኢነርጂ መሰረተ ልማቶች ላይ ጥቃት ላለማድረስ ተስማምታበት የነበረውና በአሜሪካ ልዩ ጥረት ተደርሶ የነበረው የአንድ ሳምንት የጥቃት ማቆም ስምምነት ካበቃ ከ48 ሰዓታት በኋላ መሆኑ ጦርነቱ ወደ አዲስና ይበልጥ አውዳሚ ምዕራፍ መሸጋገሩን ለዓለም አብስሯል። በሩሲያ የክራስኖዶር ግዛት ውስጥ የሚገኘው የታማን ወደብ ለሞስኮ ኢኮኖሚያዊ ህልውናና ለወታደራዊ የሎጂስቲክስ የበላይነት ያለው ፋይዳ እጅግ የላቀ ነው።
የክልሉ ገዢ ቬንያሚን ኮንድራቴቪዬ ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ በጥቃቱ ሳቢያ በቮልና መንደር የሚገኙ የነዳጅ ማከማቻ ታንከሮች፣ ግዙፍ መጋዘኖችና ዘመናዊ የወደብ ተርሚናሎች ላይ ከፍተኛ የእሳት ቃጠሎ ደርሷል። ከ100 በላይ የእሳት አደጋ ሰራተኞች ለሰዓታት ከእሳቱ ጋር ሲታገሉ የነበረ ሲሆን የጥቃቱ መጠነ ሰፊነትና የፈነዳው ነዳጅ ያስከተለው ጢስ የአካባቢውን ሰማይ ወደ ጥቁርነት ቀይሮታል። ይህ ወደብ ባለፈው ዓመት ብቻ 4 ሚሊዮን ሜትሪክ ቶን በላይ የነዳጅ ምርቶችን ወደ ውጭ የላከ ሲሆን በዩክሬን ውስጥ የሚንቀሳቀሰው የሩሲያ ጦር አስፈላጊውን የኃይል አቅርቦት በማሰራጨት ረገድ የጀርባ አጥንት ሆኖ ሲያገለግል የቆየ ነው። ዩክሬን ይህንን የኢኮኖሚና የወታደራዊ ደም ወሳጅ ቧንቧ መምታቷ በጄኔቫው ድርድር ጠረጴዛ ላይ ሩሲያን በኢኮኖሚ ለማንበርከክ ያላትን ጽኑ ፍላጎት ያሳያል። የዩክሬን ጦር ጠቅላይ መምሪያ ይህንን ድፍረት የተሞላበት ጥቃት መፈጸሙን በይፋ ያረጋገጠ ሲሆን ኪየቭ በቅርብ ጊዜያት በሩሲያ የነዳጅ ማጣሪያዎችና ወደቦች ላይ የምታደርገውን ጥቃት አጠናክራ እየቀጠለችው ሩሲያ በዩክሬን የኃይል መሠረተ ልማቶች ላይ የምታደርሰውን ተደጋጋሚ ጥቃት ለመመከት እንደ አጸፋዊ እርምጃ ነው። ሩሲያ በበኩሏ በተለይም በዚህ እጅግ አስከፊ የክረምት ወቅት የዩክሬንን የኤሌክትሪክና የሙቀት አቅርቦት መስመሮች በተደጋጋሚ ኢላማ በማድረግ በሚሊዮን የሚቆጠሩ ሰዎችን ለከፋ ስቃይ ዳርጋለች። የዩክሬን ባለሥልጣናት ይህንን የሞስኮን ስልታዊ እርምጃ ክረምቱን እንደ ጦር መሳሪያ መጠቀም ሲሉ ይገልጹታል። በትላንትናው ዕለትም የሩሲያ ድሮኖች በኦዴሳ ወደብ አካባቢ ያደረሱት ጥቃት በሲቪል ተቋማት ላይ ከፍተኛ ጉዳት ማድረሱና የውሃና መብራት አቅርቦትን ማቋረጡ ጦርነቱ ከፊት ለፊት ካለው ወታደራዊ ፍልሚያ ባለፈ የሲቪሉን ማህበረሰብ የመኖር ተስፋ ለመንጠቅ የሚደረግ ግብግብ መሆኑን ያሳያል። ይህ ወታደራዊ ሽኩቻ በዲፕሎማሲው መድረክ ካለው ከፍተኛ ውጥረት ጋር በጥብቅ የተቆራኘ ነው። በጀርመን ሙኒክ በተካሄደው ዓመታዊ የደህንነት ጉባኤ ላይ የተገኙት ፕሬዝዳንት ቮሎዲሚር ዜሌንስኪ በሀገራቸው ስለሚሰጠው የወደፊት የደህንነት ዋስትና ያላቸውን ጥርጣሬና ስጋት ለዓለም መሪዎች ግልጽ አድርገዋል። ዜሌንስኪ እንደተናገሩት አሜሪካ ጦርነቱን በፍጥነት ለማቆም ያላትን ፍላጎት ቢረዱም ዩክሬን ግን ከሩሲያ ጋር የሚደረግ ማንኛውም ስምምነት የወደፊት ሕልውናዋን የሚያረጋግጥ ጠንካራና ዓለም አቀፋዊ ዋስትና ሊኖረው እንደሚገባ በጽኑ ታምናለች። ፕሬዝዳንቱ አሜሪካና ሌሎች ምዕራባውያን አጋሮች ከሩሲያ ይልቅ ዩክሬንን ለሰላም ሲባል ግዛቷን አሳልፋ እንድትሰጥ በተደጋጋሚ እንደሚጠይቋት በመግለጽ መራራ ቅሬታቸውንም አሰምተዋል። በተለይም ዋይት ሃውስ ያቀረበው የዶንባስ ቀጠናን የነፃ ንግድ ቀጠና የማድረግ ሐሳብ ሩሲያ ግዛቱን በኃይል በያዘችበትና የጦር ወንጀሎች በሚፈጸሙበት ሁኔታ እንዴት ተግባራዊ ሊሆን እንደሚችል ያላቸውን ጥርጣሬ አልሸሸጉም። የዩክሬን ጥቃት በታማን ብቻ ሳይወሰን እንደ ሶቺና አናፓ ባሉ የቱሪስት ከተሞች አቅራቢያ መድረሱ ሩሲያ በገዛ ግዛቷ ውስጥ ያላትን የደህንነት ስሜት በእጅጉ አናግቶታል። ይህ የስነ ልቦና ጦርነት የሩሲያ ሕዝብ የጦርነቱን መራራ ገጽታ በቅርብ እንዲረዳው ከማድረግም በላይ የክሬምሊን ባለስልጣናት በጄኔቫው ድርድር ላይ ያላቸውን አቋም እንዲያጠነክሩ ወይም ደግሞ ወደ ስምምነት እንዲመጡ ጫና ይፈጥርባቸዋል። ይሁን እንጂ ሩሲያ ይህንን ጥቃት እንደ የሽብር ተግባር በመፈረጅ በዩክሬን ላይ የምታደርሰውን የአየር ጥቃት እንደምታባብዝታለች። ይህ የጥፋት አዙሪት በጄኔቫው የዲፕሎማሲ ጠረጴዛ ላይ የሚቀመጡትን ተደራዳሪዎች እጅግ አስቸጋሪ ሁኔታ ውስጥ ጥሏቸዋል። አሜሪካ በአዲሱ የአስተዳደር ለውጥ ሳቢያ ጦርነት በፍጥነት ለመቋጨት የምታደርገው ጥረት ከዩክሬን የህልውና ጥያቄ ጋር መጋጨቱ የዲፕሎማሲው ጉዞ እሾህ የበዛበት አድርጎታል። በሌላ በኩል የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ በሙኒክ በነበራቸው ቆይታ ሩሲያ የዩክሬንን ሉዓላዊነት ሳታከብር የሚደረግ ማንኛውም ስምምነት ለጊዜው የሚቆይ ሽንገላ መሆኑን ገልጸዋል። አውሮፓውያን በተለይም የሩሲያ ጦር ወደ ምዕራብ አውሮፓ ድንበሮች የመጠጋቱን ስጋት ከግምት ውስጥ በማስገባት ዩክሬን ጠንካራ የጦር ኃይልና የደህንነት ዋስትና እንዲኖራት ይፈልጋሉ። ይህ በአውሮፓና በአሜሪካ መካከል ያለው መጠነኛ የአመለካከት ልዩነት ሩሲያ በምዕራባውያን አንድነት ላይ ስንጥቅ ለመፍጠር እንደ መልካም አጋጣሚ ልትጠቀምበት እንደምትችል ተገምቷል። የአሜሪካው ሴናተር ጂን ሻሂን እንደተናገሩት ሩሲያ ለዩክሬን ብቻ ሳይሆን ከዚያም ባለፈ ለመሄድ ዝግጅት እያደረገች ስለሆነ የሚደረሰው ስምምነት የሩሲያን የግዛት ጥማት የሚገታ መሆን አለበት ብለዋል። በጄኔቫ የሚካሄደው ድርድር ሌላው ትልቅ ተግዳሮት የዶንባስ ቀጠና የኢንዱስትሪ ማዕከል የወደፊት ዕጣ ፈንታ ነው። ሩሲያ ይህንን ቀጠና ሙሉ በሙሉ ካልተረከብኩ አላቆምም ስትል፣ ዩክሬን ደግሞ በምንም አይነት ሁኔታ ግዛቷን አሳልፋ እንደማትሰጥ ትገልጻለች። አሜሪካ ያቀረበችው የነፃ ንግድ ቀጠና ሐሳብ ሁለቱንም ወገኖች ለማስማማት የታለመ ቢሆንም በተግባር ግን በሁለቱ ሀገራት መካከል ያለው ጥላቻና ጥርጣሬ ይህንን ሐሳብ ተግባራዊ ለማድረግ እጅግ አዳጋች ያደርገዋል። ከዚህም በላይ በጦርነቱ ሳቢያ የወደሙት ከተሞችና መሰረተ ልማቶች መልሶ ግንባታ የሚጠይቀው በቢሊዮን የሚቆጠር ዶላር በድርድሩ ላይ ማን ኃላፊነቱን ይወስዳል የሚለው ነጥብ ሌላው አወዛጋቢ ጉዳይ ሆኗል።
የማታን ወደብ ጥቃት በጥቁር ባህር ላይ ያለውን ዓለም አቀፍ የንግድ መስመርም አደጋ ላይ ጥሏል። ሩሲያ ይህንን ጥቃት ተከትሎ በጥቁር ባህር ላይ የምታደርገውን ወታደራዊ እንቅስቃሴ ካጠናከረች የዓለም የእህልና የነዳጅ ዋጋ ግሽበት ዳግም ሊያገረሽ ይችላል። ይህ ደግሞ በተለይም እንደ አፍሪካና መካከለኛው ምስራቅ ያሉ በማደግ ላይ ያሉ ሀገራትን ለከፋ የምግብ ዋስትና ችግር ሊዳርግ ይችላል። ዩክሬን የዓለምን ትኩረት ለማግኘትና ሩሲያ ላይ ጫና ለመፍጠር የምታደርገው ጥረት ከዓለም አቀፍ ኢኮኖሚ መረጋጋት ጋር መጋጨቱ የኪየቭን ዲፕሎማሲያዊ እንቅስቃሴ ፈታኝ ያደርገዋል። በጄኔቫ የሚካሄደው ድርድር ውጤት ምንም ይሁን ምን የካቲት 22 ቀን 2026 የሚሞላው አራተኛው የጦርነት ዓመት ለዓለም አቀፉ ፖለቲካ አዲስ ምዕራፍ ይሆናል። ጦርነቱ ወደ 5ኛ ዓመቱ ሲሸጋገር በጦር ሜዳው የሚታየው እልህ አስጨራሽ ውጊያና በዲፕሎማሲው ጠረጴዛ ላይ የሚታየው ሽኩቻ ዓለምን በአንድ ትልቅ ጥያቄ ውስጥ ከቷታል። ይኸውም የሰው ልጅ ካለፉት ታሪካዊ ስህተቶች ተምሮ ሰላምን ያሰፍናል ወይስ ወደ ተባባሰ የዓለም አቀፍ ግጭት ያመራል የሚለው ነው። የጄኔቫው የሰላም ድግስና የታማን ወደብ የእሳት ቃጠሎ የዘመናችንን ተቃርኖ ቁልጭ አድርጎ የሚያሳይ ሁለት ገጽታዎች ሆኗል። የዲፕሎማቶች ብልሃትና የፖለቲካ መሪዎች ቁርጠኝነት አሁን ከመቼውም ጊዜ በላይ ይፈተናል። በጄኔቫ የሚደረሰው ማንኛውም ስምምነት የዩክሬንን ሉዓላዊነት የሚያከብር፣ የሩሲያን ስጋት ግምት ውስጥ የሚያስገባና የአውሮፓን ዘላቂ ደህንነት የሚያረጋግጥ መሆን አለበት። ይህ ካልሆነ ግን ጦርነቱ ለተወሰነ ጊዜ ቢቆምም ለወደፊት ይበልጥ አውዳሚ ሆኖ መመለሱ አይቀሬ ነው። የዓለም ዓይን አሁን ወደ ጄኔቫ አምርቷል። ተደራዳሪዎቹ የሚወስኑት ውሳኔ የክፍለ ዘመናችንን ታሪክ የሚቀይርና ለትውልድ የሚተርፍ ፋይዳ ይኖረዋል። በጥቁር ባህር ዳርቻ የሚታየው የድሮን ጥቃትና በኦዴሳ ከተማ የሚሰማው የፍንዳታ ድምፅ ሰላም በንግግር ብቻ ሳይሆን በተግባራዊ የደህንነት ዋስትናዎች መታጀብ እንዳለበት ያሳስባል። ፕሬዝዳንት ዘለንስኪ በሙኒክ እንዳሉት ፍትሐዊ ሰላም ካልሰፈነ ጦርነቱ በፊርማ ብቻ ሊቆም አይችልም። ዓለም አሁን ትንፋሿን ውጣ የጄኔቫውን ውጤት ትጠባበቃለች። የሰው ልጅ ዕጣ ፈንታ በእነዚህ ጥቂት ቀናት በሚደረጉ ንግግሮችና በጥቁር ባህር ላይ በሚወሰዱ ወታደራዊ እርምጃዎች መካከል ተንጠልጥሎ ይገኛል። ሰላም ይውረድ ወይስ ጦርነቱ ይቀጥል? ለዚህ ጥያቄ ምላሹን የሚሰጠው ጊዜና የተደራዳሪዎቹ የፖለቲካ ልቦና ብቻ ይሆናል።